ፋኖ ያሸነፋል። እውነት ፋኖ ያሸነፋል። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዤላችሁ መጥቻለሁ። በቅድሚያ አርዕስተ ዜና። በ1940ዎቹ በኮሪያ ልሳነ ምድር በተደረገው ጦርነት የተዋጉ ኢትዮጵያውያን ወታደሮች ዋሽንግተን ዲሲ ዩናይትድ ስቴትስ ውስጥ በተደረገ ስነ ስርዓት ላይ ታስበው ውለዋል። ዋሽንግተን ዲሲ በአካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ላይ በተካፈሉበት ስነ ስርዓት ላይ ለኢትዮጵያ አርበኞች ምስጋናም ቀርቦላቸዋል። ስትራቴጂካዊ የጋሸና መቄት ቀጠና ላይ ሲንቀሳቀስ የነበረው የአገዛዙ ኃይል በደጋው መብረቅ ኮርም አንሻ ክፍለ ጦር በከፍተኛ ሁኔታ ተመቷል። የደጋው መብረቅ ኮርም በዚህም አስደማሚ ኦፕሬሽን በርካታ የጠላት ሰራዊትን በመደምሰስ የጠላት መኪኖችና ሌሎች ኃይሎች ወታደራዊ ቁሳቁሶችን ማርኳልም። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎችን አጫጭር ዜናዎች በዝርዝር ታደምጡ ዘንድ የአክብሮት ግብዣዬ ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳም። አብራችሁን ቆዩም። ስትራቴጂካዊ የጋሸና መቄት ቀጠና ላይ ሲንቀሳቀስ የነበረው የአገዛዙ ኃይል በደጋው መብረቅ ኮር አንሻ ክፍለ ጦር በከፍተኛ ሁኔታ ተመቷልም። የደጋው መብረቅ ኮር በዚህም አስደማሚ ኦፕሬሽን በርካታ የጠላት ሰራዊት በመደምሰስ የጠላት መኪኖችና ሌሎችም ወታደራዊ ቁሳቁሶችም መማረክ ችሏልም። ከላሊበላ ሰቆጣ ጥቁር አስፓልት ለመቆጣጠር በሁለቱም አቅጣጫ በላሊበላና በሰቆጣ የመጣው ግትልትል የአገዛዙ ሰራዊት በላስታ ሳምነው ኮር በኃይሉ ከበደ ክፍለ ጦር 3 ቀን የፈጀ ከፍተኛ ውጊያ ተመቶ ወደ መጣበት ተመልሷል። የጄኔራል አሳምነው ግርፎች፣ የኃይሉ ከበደ ግልገሎች ዋግሹሞች ቀጠናውን አስከብረዋል። የላሊበላ ሰቆጣ ጥቁር አስፓልት ከ2 ዓመት በላይ በላስታ አሳምነው ኮር ቁጥጥር ስር መሆኑን ይታወቃልም። አርበኛ ጣሰዋለልኝ የኃይሉ ከበደ ክፍለ ጦር አዛዥ እና አርበኛ ጨለፍ አስፋው የአንሻ ሳይድ ክፍለ ጦር አዛዥ የዛሬውን ድል ባለቤቶች መሆናቸውም ታውቋልም። ሁልጊዜም ያልተቋረጠ ተጋድሎ በየጊዜው የሚገኝ ድል በአፋባ ምስራቅ አማራ ቀጠና ምኒልክ ዕዝም ይቀጥላል ተብሏል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ አባናደው ክፍለ ጦር ነጻ በወጣቸው ቀጠናዎችም ሁለተኛ የንዑስ ወረዳ አደረጃጀት መስረታ ሂደት በስኬት ተጠናቋልም። በከላላ ግንባር የህዝብ አደረጃጀት ዘርፍ ኃላፊ የሆነው አርበኛ አሰን አያሌው እና የሳጅን አደም አሊ አባናደው ክፍለ ጦር አመራሮች በተገኙበት የንዑስ ወረዳ መዋቅሩ የተዘጋጀ ሲሆን አቶ ናደው መሐመድ የንዑስ ወረዳው አስተዳዳሪ በመሆን በሙሉ ድምፅም ተመርጧልም። የንዑስ ወረዳው ሰላምና ደህንነት ዘርፍ አቶ መሐመድ እንድሬ እንዲመራው በህዝብም ተወስኗልም። ከደሴ በስተምዕራብ በሚገኙ 11 ወረዳዎች ውስጥም የሚንቀሳቀሰው ንጉስ ሚካኤል አሊ ኮር ሰራዊት ነጻ ባወጣቸው ቀጠናዎች መንግስታዊ መዋቅር የሚዘርጋት ስራም እየተሰራ ሲሆን ይህ ደግሞ ህዝብን ራሱን በራስ ማስተዳደርና ደህንነቱን የመጠበቅ አቅም እንዲኖረው ለማድረግም ያስችላል ተብሎም ይታመናልም። በ1940ዎቹ በኮሪያ ልሳነ ምድር በተደረገው ጦርነት የተዋጉ ኢትዮጵያውያን ወታደሮች ዋሽንግተን ዲሲ ዩናይትድ ስቴትስ ውስጥ በተደረገ ስርዓት ላይም ታስበው ውለዋልም። ዋሽንግተን ዲሲ በአካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አሜሪካውያን በተካፈሉበት ስነ ስርዓት ላይም ለኢትዮጵያውያን አርበኞች ምስጋናም ቀርቦላቸዋል። ሻምበል ከተማ ጃቦ በካሉ በ1944 ዓመተ ምህረት በኮሪያ ጦርነት የሁለተኛ ቃኘው ሻምበል ሆነው ዘምተዋልም። ሻምበል ከተማ ለኮሪያ ዘመቻ ሲያወሱ የክቡር ዘበኛ ጦር በባቡር ከለጋር ተነስ እስከ ጅቡቲ ድረስ እንደሄዱና ከጅቡቲ በመርከብ ለ18 ቀናት ተጉዘው ኮሪያ ቡዛን የምትባል ከተማ እንደገቡ ይናገራሉ። በቡዛም ወደ 2 ወር ገደማ የጦር ልምምድ አድርገው ኦካሃን ወደምትባል ከተማ ከአሜሪካ ወታደሮች ጎን በመሰለፍ ተዋግተዋልም። ሻምበል ከተማ በጦር ሜዳ ውሏቸው ግዳጃቸውን በተገቢ ሁኔታም ተወጥተዋል ተብሏልም። በ1945 ዓ.ም ከኮሪያ ተመልሰው በክቡር ዘበኛ መደበኛ አገልግሎታቸውን በመቀጠል በሻምበልነትም አገልግለዋልም። በ1986 ዓ.ም ወደ አሜሪካ ሀገር በመምጣትም ከልጆቻቸው ጋር በካሊፎርኒያ ግዛት እየኖሩ የሚገኙ ሻምበል ከተማ አሁንም የ102 ዓመት ዕድሜ ባለጸጋ ሲሆኑ ሰሞኑን በዋሽንግተን ዲሲ ውስጥም በተካሄደው የኮሪያ ዘመቻ መታሰቢያ በዓል ላይም እውቅናና ሽልማት ተሰጥቷቸዋል። የጀግንነቱ አስተባባሪ የሆኑ የታሪክ መምህርና የማህበራዊ ጉዳይ ባለሙያ አቶ ተፈራ ኃይሉ የሰሞኑ
በክብረ በዓል እንደ ሻምበል ከተማ ጀባ ሁሉ በኮሪያ ዘመቻ ለተሳተፉ ኢትዮጵያውያን አርበኞች ምስጋና ለማቅረብ የተዘጋጀ እንደነበርም ለዶይቼ ቬለ ገልጸዋል። የኮሪያ ዘመቻ 75ኛ ዓመት ምክንያት በማድረግ ለምን የእኛን አባቶች አናከብርም፣ ለምን አናመሰግናቸውም በሚል የተጀመረ ነው። ይህም እንደኛ የእነሱ የአርበኝነት መንፈስም ማክበርና ሁለተኛ ደግሞ እዛ ላደረጉትም ነገር የምስጋና ማክበሪያም ነበር ተብሏልም። በኮሪያ ልሳነ ምድር ጦርነት በተንቀሳቀሰበት ወቅትም ኢትዮጵያ የተባበሩት መንግስታት ድርጅት በቻርተር መሰረት ጥሪ ሲያቀርብላቸው ጥያቄውን ተቀብለው ወታደሮቿን አዘምታለች። የኮሪያ ዘመቻ ኢትዮጵያውያን በወቅቱ ያስመዘገቡት አኩሪ ጀብዱ በተመለከተ የታሪኩ መምህር አቶ ተፈራ እንደሚከተለውም አውስተውታል። በተለይ ኢትዮጵያውያኖች አገርን አቋርጠው በመርከብ ተጉዘው አባቶቻችን በጣም ረጅም መንገድ ተጉዘው ምንም የማያውቁትንና ሰምተውት የማያውቁትን ሀገር ኮሪያ የሚባል ሀገር ደርሰው በዛም ደግሞ ከፍተኛ ቅዝቃዜ የበረዶ አገር የበረዶ ወቅት ያንን ተቋቁመው ትልቅ ተጋድሎ ያደረጉበት እሱ ብቻ ሳይሆን በዛ በጦርነቱ ወቅትም ከሌሎች ጓደኞቻቸው ጋር በመሰለፍ ራሳቸውን ብቻ ሳይሆን ሌሎች ሀገሮችን ያኮሩበት በተለይ ኢትዮጵያውያኖች የገጠሙት ከቻይና ወታደሮች ጋር ነበርና ከፍተኛ ድል በመቀዳጀት የደረሰበትን ከዛም በኋላ ከመመለሳቸው በፊት በኮሪያ ከማንኛውም ሀገር በላይ ባንዲራችን የተውለበለበበት ያም የሆነበት ምክንያት አንድም የተማረከ ወታደር ባለመኖሩ ኢትዮጵያዊ በዩናይትድ ኔሽንስ በነበራት በአሜሪካ ትልቅ እውቅና ያገኘችው እዛ በኮሪያ ማህበረሰብ ትልቅ ፍቅርና አክብሮት ያላቸው ሆኖ እንዲገኝ እየተደረገ ነው ብለዋልም። በዋሽንግተን ዲሲ ነዋሪ የሆኑት አቶ መስፍን ተክሉ የኮሪያ ዘማች ልጅ ሲሆኑ የኮሪያ ዘማች ልጆችና የልጅ ልጆች ማህበር በአሜሪካ ሰብሳቢ ናቸው።